ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ስቱዲዮ ሰላምታችን ይድረሳችሁ። በዓለማችን የሚሰሙ ወቅታዊ ጉዳዮችንና መንፈሳዊ አንድምታ ያላቸውን አጀንዳዎች፣ ሐሳቦችን የምንከፋፈልበት ሰዓት ነው። እንግዲህ እንደተለመደው መረጃዎቹንና ሐሳቦቹን ይዞ የሚመጣልን ወንድማችን ፓስተር አለማየሁ ነሙ ነው፣ አጠገቤ ይገኛል። እንግዲህ መልካም ጊዜ እንዲሆንላችሁ እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የክርስቶስ ዳግም መምጣት ከመከሰቱ በፊት ሊሆኑ ያሉ የትንቢታዊ ፍጻሜዎች እንግዲህ በዓይኖቻችን እያየን እንገኛለን፣ በጆሮዎቻችንም እየሰማን እንገኛለን። ነገር ግን ምን ያህሎቻችን ነቅተንና ተዘጋጅተን እየተጠባበቅን እንደሆነ ባናቅም፣ ነገር ግን ሊያነቁንና ሊያዘጋጁን የሚችሉ መረጃዎችን ወደ እናንተ እያመጣን እንገኛለን። እንግዲህ በማስተዋል እንድትሰሙን እንግዲህ እግዚአብሔር ደግሞ ለልባችን እንዲናገር ምኞታችን ነው። በቅድሚያ ከፓስተር ጋር በዚህ ጉዳይ ላይ ከማውራታችን በፊት ሰላምታ እናስቀድምና በቀጥታ ይዞልን የመጣውን አጀንዳ ያቀርብልናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ሰላም ነኝ ወንድም ይልቃል፣ እንዴት ነህ? እግዚአብሔር የተመሰገነ ይሁን። እንግዲህ የሳምንቱ የመጀመሪያው ቀን ነው፣ ሰኞ ዛሬ። እንግዲህ በርካታ ወቅታዊ የሆኑ መረጃዎችን እያመጣን እንደ እግዚአብሔር ቃል እየፈተሽን አድማጮቻችንን የማንቂያ ደወል እየደወልን ለማንቃት ጥረት እያደረግን እንገኛለን። ዛሬ እንግዲህ ሌላ ርዕሰ ጉዳይ ነው ይዘን የመጣ ነው። እጅግ አንገብጋቢ ጉዳይ ይመስለኛል። እስኪ እሱን አጋራን። እንግዲህ በዓለም አቀፍ ደረጃ አሁን ላይ ያለው መንፈሳዊ ነገር ሲገመገም በብዙ አገሮች ሪቫይቫሎች እየተነሱ ነው። የወንጌል ስርጭት አገልግሎቶች፣ ሰዎች በአደባባይ ንስሐ የመግባት እንደዚሁም ደግሞ የተዘጉ ቤተክርስቲያኖች ዳግም መከፈት። በጣም ደግሞ ከሚገርም ነገር ወንጌልን አውጥተው ከነበሩ ሀገሮች ነው ነገሮች እየጀመረ ያለው። እንደው ከወደ ምስራቁን ጀምር ብንል ከፓኪስታን መነሳት እንችላለን። በቅርቡ ፓኪስታን ላይ አንድ ትልቅ የጸሎትና የወንጌል ስርጭት ፕሮግራም ተካሂዷል። ባልተለመደ መልኩ ከ100,000 በላይ ሰዎች ናቸው የተገኙት እና በብዙ ሺህ ሰዎች ወደ ጌታ መጥተዋል። ይህ የሚያመለክተው ደግሞ ፓኪስታን ሙስሊም ሀገር እንደሆነች ነው የሚታወቀው። ትንሽ አጥባቂ ከሚባሉት ሙጃሂዲን፣ ታሊባን የሚባሉ አክራሪ ድርጅቶች ያሉበት ኤሪያ ላይ ነው። በጣም ከፍተኛ እንቅስቃሴ ነው እዛ ኤሪያ ያለው። እንግዲህ ከዛ በጎረቤትም ህንድም እንደዛው ህንድም ላይ ሄደን ስንመጣ እንደውም በሚሊየን ነው የሚገኙ እንትን ያሉት። በቅርብ እንደውም እንትን ነበረባቸው ታቅ እንደሆነ ስደቶች፣ ከፍተኛ ስደት ነበረና በህንድ ውስጥ ፓስተሮች ቤተክርስቲያን እስከ ማቃጠል ደረጃ ከፍተኛ ስደቶች ነበሩ። እነዚህ ሁኔታዎች ባሉበት ሁኔታ ደግሞ በሚሊየንስ የሚቆጠሩ ሰዎች አደባባይ ላይ ለወንጌል መውጣታቸውና የጀማ ስብከቶች መካሄዳቸው፣ በብዙ ሺህ የሚቆጠሩ ሰዎች ወደ ጌታ መምጣታቸው ይበል የሚያስብል ነው።
ፊታችንን ደግሞ እስቲ ወደ አውሮፓ እንመልስ፣ ወደ ምዕራቡ። እና ምዕራብ አውሮፓ ሰሞኑ የሚታየው ነገር ትንግርት እየሆነ ነው። በጣም ያልተለመደ ነው። ስኮትላንድ፣ አይርላንድ፣ እንግሊዝ፣ ስፔን፣ ሆላንድ፣ ጀርመን የመሳሰሉ ሀገሮች ላይ የምታያቸው ነገሮች ፈረንሳይን ጨምሮ ይገርማል። በጣም ነው የገረመኝ። አሁን የእንግሊዙን አይተህ ከሆነ እንግሊዙ ንቅናቄ ነው እና በዚህ ንቅናቄ ላይ አብዛኛው ተሳታፊዎች ቲኔጀርሶች፣ ወጣቶች መሆናቸው ደግሞ አገሪቱ ለወንጌል ተስፋ እንዳላት ያመለክታል። ደግሞ አረጋውያን አባቶች፣ ምክንያቱም አባቶች አቅጣጫ ማሳየት ይችላሉ። ተስፋቸው ለምልሞ ስታይ አየህ፣ የሀብት ጥግ ደረሱ፣ የስልጣኔ ጥግ ደረሱ። እረፍት አልሰጣቸውም፣ ሰላም አልሰጣቸውም፣ እውነት ነው። ደስታ አላመጣላቸውም። በጣም ነገር ግን ቆም ብለው ሲያስተውሉ የጣሉት ነገር እንዳለ ትዝ አላቸው። እንደው እዚህ ላይ በደንብ አጽንኦት አድርገን ፓስተር እንደው ብናወራ ደስ ይለኛልና በተለይ በ1980ዎቹ 05 በ1904 እና 05 የተነሳው ሪቫይቫሉን አይደለም እንደው ውድቀታቸውን እንድነሳ ብዬ ነው። በ80ዎቹ በ90ዎቹ እንደገና ደግሞ ከፈረንጆቹ ሚሊኒየም በኋላ እንግሊዝ የምትታወቀው በርኩሰት፣ በክህደት እና ክርስቶስን በግልጽ በመሳደብ እንደገና ደግሞ ሉሲፈርን በማምለክ የጨለማ አጀንዳ ከቤተ መቅደስ ጀምሮ እስከ ተራው ሰው ድረስ ይስተዋል ነበር። እንዲያውም የሚገርም አብያተ ክርስቲያናቶች ተዘግተው ለመጠጥ ቤት ይገርማል፣ ትደነግጣለህ። ድራፍት ሁሉ ይጠጣል። እዛም እነ ጆን ዊስሊ የሰበኩባቸው ትልልቅ ሆሎች እንደዛ አይነት ነገሮች የጭፈራ ቤቶች ሆነዋል፣ ሰዶማውያን የሚጋቡበትና ዛሬ ግን ቆመው እያስተዋሉ ይመስለኛል። እና ይህን ነገር እንደው ብናወራ ደስ ይላል። ንቅናቄው ለንደን ብቻ አይደለም። በሊቨርፑል ከተማ ውስጥ አለ፣ ማንቸስተር ከተማ ውስጥ አለ፣ እንደዚሁም ሌሎች አሁን እኔ ስማቸውን ማስተራው በርካታ ከተሞች ናቸው። ስኮቶች ጋር አለ። ስኮቶች ጋር እንደውም አይታሰብም ነበረ። ገብቷል። በብሪታንያ እናያዘውና በሆል ብሪታንያ እና አይርላንድ ውስጥ አለ። ደግሞ ንቅናቄው ምን መሰለህ፣ ዝም ብሎ መንገድ ላይ ጎዳና ላይ ስብከት ብቻ አይደለም። ባንዲራ ይዘው፣ መስቀል ይዘው፣ ጥቅስ ይዘው፣ በንስሐ ወደ ኢየሱስ እንመለስ የሚል ጥቅሶችን ይዘው እና ይህን ማየት በጣም ለአንድ አገልጋይ ምን የሚያስፈልግ ነገር አለ? ወደ ኢየሱስ ወደ እግዚአብሔር እንመለስ። ልክ ናቸው እኮ አሁን መመለስ ነው ያለባቸው። አንደኛ እነ እንግሊዝ ማለት እኔ አሁን የጠራናቸው ሀገሮች በሙሉ የኒው ሊበራሊዝም አራማጆች ናቸውና የጾታ መቀየርን፣ ግብረ ሰዶምን፣ እንደገና ውርጃን፣ ልጅ ደግሞ ገና 18 ዓመት ሳይሞላው ጾታ የሚባል ነገር ስም አይጠቀስም መታወቂያ ላይ የሚሉ ሀገሮች ናቸው። አሁን የመጣ ያለው ተሐድሶ እኛ የዛሬ ዓመት አካባቢ ሰርተነው ነበር፣ ታስታውሳለህ? ይሄ ነገር አውሮፓን ወደ እንትን ያመጣታል፣ ወደ ንቅናቄ ያመጣታል፣ ወደ ተሐድሶ ያመጣታል ብለን ነበረ። አንዳንድ ጊዜ እኮ የስልጣኔ ጫፍና ጥግ ስትደርስ ትመዝናለህ፣ ምንም ነገር የለም። አሁን ለምሳሌ የለንደኑ የብሪቲሹ ጠቅላይ ሚኒስትሩ ላይ ተጽዕኖ እስከማድረግ ነው። በጣም የህዝብ ማዕበል እና ተጽዕኖ እስከማድረግ ድረስ ነው የመጣው። እንግዲህ አሁን ፖለቲከኞቹም ቆም ብለው ይሄንን ነገር ይመዝኑታል። ከዚህ በፊት በአዋጅ መልክ ያወጡትን ነገር የሚያግዱበት መንገድ ሊፈጠር ይችላል። ምክንያቱም ቀላል አይደለም ሪቫይቫሉ። እንደው ታሪካዊ ዳራውን ለማንሳት ቅድምም ጠቀስ አድርገው ነበርና ከ100 ምናምን ዓመት በኋላ ነው እንግዲህ ይሄ ነገር የታየውና እስኪ ትንሽ ስለ 1904 እስከ 05 ስለተነሳው ሪቫይቫል እናውራ። ያ ሪቫይቫል አፍሪካ ደርሷል፣ ኤዥያ ደርሷል። በተለይ ሜቶዲስት የምትባለው ቸርች እና እነ ሲንጋፖርን
እነ ማሌዥያ፣ ኢንዶኔዥያ ድረስ የደረሱ ሪቫይቫሎች ናቸው። ትልቅ ሪቫይቫል ነው። በመሰረቱ አሜሪካን ድረስ እነ ጆን ዊስሊ ሄደው ያገለገሉባቸው ትልልቅ ክሩሴዶች የተካሄዱበት ሪቫይቫሎች የተቀሰቀሱበት ናቸው። እነዚህ የመንፈስ ቅዱስ ስራዎች ሁሉ እስከ 20ኛው ክፍለ ዘመን ድረስ እኮ መጥቶ ነበረ። ነገሮች መበላሸት የጀመሩት ከ20ኛው ክፍለ ዘመን አጋማሽ በኋላ ግን ነገሮች እየተቀዛቀዙ መጥተዋል። ትልቅ ልንማር የሚገባው ነገር አለ እዚህ ጋር የኢትዮጵያ ቤተክርስቲያን የምታስተምረው መመልከት ያለበት ለወጣቱ እድል አለመስጠት አንዱ የአውሮፓ ችግር የነበረው የዛ ሪቫይቫል ችግር የነበረው ትውልድን አለመያዝና ለትውልድ ምቹ ቦታ ያለመስጠትና በትውልድ ውስጥ ወንጌል እንዲቀጥል አለማድረግና የተወሰኑ ሰዎች ዝግ አድርገው መያዛቸው። ልክ አሁን ይህንን አንቀበልም እንደሚባለው እኛ ሀገር ይህንን አንቀበልም ከመጽሐፍ ቅዱስና ከእግዚአብሔር ቃል አንጻር መርምረህ በዘመን ውስጥ ሊሰራ ያለውን የእግዚአብሔርን ሐሳብ አውቀህ ያንን ሐሳብ ልታራምደው ይገባል። ሌላው ሁልጊዜ እኛ የምንናገረው ነገር አለ። የቤተ ክርስቲያን ተልእኮ የምንላቸው ወንጌል መመስከር፣ ደቀ መዝሙር ማድረግ፣ ለክርስቶስ መንግስት ማዘጋጀት። ደቀ መዝሙር ያላረከውን አገልጋይ ልታፈራ አትችልም። ደቀ መዝሙርነት የሚጀምረው ከሰንዴ ስኩል ነው። እውነት ነው። ከሰንዴ ስኩል ነው። ከሰንዴ ስኩል ከዛ ወጣቶች ላይ ትሰራለህ። እነዛ ወጣቶች ትውልድን ይዘው ይሻገራሉ። ነገር ግን እኛ ሀገር ምንድነው የሚደረገው መሰለም? ለዋናው ጉባኤ የሚሰጠውን ትኩረት ለሰንዴ ስኩል አይሰጥም። ለወጣቱ አይሰጥም። ገብቷል? ኦፊስ እንኳን የላቸውም። የህፃናት አገልግሎትን የሚመሩ የወጣቶችን አገልግሎት የሚመሩ የሙሉ ጊዜ አገልጋዮች ኦፊሶች ሊኖሯቸው ይገባ ነበረ። ተረካቢ ትውልድን ለማፍራት አውሮፓ በዛ ከሰሩ። ስልጣኔ ጥግ ደረሱ። ብር አላቸው። ብራቸው ደስታን ሊገዛ አልቻለም። ቅድም እንዳልኩ ሰላም ሊያመጣላቸው አልቻለም። ገብቷል? የሚፈልጉትን ማድረግ ይችላሉ። ግን ትውልዱ ላይ ምን ይመጣ? ሱሳይድ፣ አለመማር፣ ብዙ ክስረት ነው የሚመጣው። አለመማር። አሁን እንግሊዝ ሀገር አንዱ በጣም የሚቸገሩበት ነገር ትውልዱ ትምህርት ቤት አይፈልግም። ምን ያደርግልኛል ይላል። እንዶ በመጤ በመወረር ውጤቱ ብዙ ነገር ነው ይላሉ እነሱ። ብዙ ነገሮች ናቸው አይደል? አያሁን ግን ቆም ብለው እያስተዋሉ መጡ። ሁለተኛው ዝናብ መጽሐፍ ቅዱስ ኢዩኤል ላይ ያለው የኋለኛው ዝናብ የመጨረሻው ዝናብ ዓለምን በወንጌል ሊያጥለቀልቅ የሚችል ዝናብ እየመጣ እንደሆነ እያመለከተ ነው ያለው። ከዚህ መንፈስ ሳንወጣ የአሜሪካኑን ደግሞ መርሳት ያለብን አይመስለኝምና ያው የአውሮፓውንና የምስራቁን እናውራ ብለን ነው። አሜሪካን ውስጥ ደግሞ አሁን እየታየ ያለው እየተስተዋለ ያለው ነገር ደግሞ በየትምህርት ቤቱ በየኮሌጁ በየዩኒቨርሲቲው አካባቢ ከባድ የሆነ ሪቫይቫል እየተነሳና እንግዲህ አሜሪካ እንደምታውቀው ሰፊ ነው። ብዙ ቢቾች አሉ። እነዚህ ሐይቅ ወይ ደግሞ የወንዝ ዳርቻዎች፣ ባህር ዳርቻዎች እና በብዙ ሺህ የሚቆጠር እንግዲህ ታይቶም ተሰምቶም አይታወቅም። ምናልባትም እንግዲህ ትልቁ ይመስለኛል እስከ 10,000 ይደርሱ እስከ 15,000 ይደርሱ የተጠመቁ። እና ይሄ ተምሳሌት ሆኖ ለሀገራችን አንድ ነገር ማለት ይገባናል ብዬ ይኸውልህ ምን መሰለህ፣ አሁን አሜሪካ ኦልሬዲ ሪቫይቫል ውስጥ ገብተዋል። ሪቫይቫሉ የተነሳው ግን መቼ መሰለህ? በባይደን ጊዜ ነው። እዛ ኮሌጅ ውስጥ አስበሪ ዩኒቨርሲቲ ውስጥ እዛ ኮሌጅ ውስጥ የተቀጣጠለው እሳት አልበረደም። በህግ ይዘጋ እንጂ አይቻልም ተብሎ ይዘጋ እንጂ እሳቱን ይዘውት ወጣቶቹ ወደ ተለያየ ቦታ ሄደዋል እና ከተለያየ ደግሞ ስቴት እኮ እየመጡ ውጩ ግቢው ሞልቶ ከተማ ሁሉ ተጥለቀለቀ። እና ያ እሳት ምን ሆነ? ለጊዜውም ቢሆን አልተዳፈንም። ስርስር ይሄን ነበረ። አሁን ብቅ ብሎ 15,000 ሰው በአንድ ቢች ዳርቻ። አሁን እንግዲህ የተዘገበውን ነው ሚዲያ ላይ የወጣው ነው። ያልወጣ ደግሞ በየላሩ ሚዲያ እስኪዘገበው ያልወጣ ደግሞ በየቦታው እንግዲህ 1,000 2,000 3,000 4,000 ሊኖር ይችላል። ይሄን ያህል ማጥመቅ መቻል ማለት በሂስትሪ በታሪክ እንግዲህ
ሐዋርያት ሥራ ሲነግረን 5000 ዳኑ ይላል፣ 3000 ዳኑ ይላል የተጠመቁ። ይሄ 15000 ነው። በጣም ደስ ይላል። ምን ያህል ሪቫይቭ እየሆነ እንደሆነ ዓለም ጌታ ኢየሱስ ክርስቶስ የተናገረው ቃል እየተፈጸመ እንደሆነ በመጨረሻው ዘመን ወንጌል በፍጥረት ሁሉ ላይ እንደሚሰበክ በሴትና በወንዱ ልጆቼ ላይ መንፈሴን አፈሳለሁ ያለው ያ ሕያው ቃል እየተፈጸመ እንደሆነ መመልከት እንችላለን። ሌላው ከኢራን የወጡ ሰዎች አውስትራሊያ ውስጥ ሲሰብኩ እንደው ተዘናጋን። አውስትራሊያ ኢራናዊ ነው፣ ከኢራን ነው የወጣው። በዚህ በጦርነቱ ጊዜ አውስትራሊያ ውስጥ ወንጌል እየሰበከ ነበር። በጣም በኃይለኛው እና ሲናገር አንድ ከተናገረው ኢራን ውስጥ እንደ ሰደድ እሳት ውስጡን እየሄደ እንደሆነ ወንጌል እየተናገረ ነው። እውነት ነው። ለዛውም ነፃነት በሌለባቸው በታፈነበት መስበክ መብት ባልሆነበት ብትገኝ ልትገደል በምትችልበት በሚሊዮኖች መድረስ ከተቻለ እኛ ምን እያደረግን? ቁልፉ ጥያቄ እሱ ነው። ሰሞኑን አንድ ነገር አይቻለሁ። የሃይማኖት ጉዳዮች ጾምና ጸሎት በየእምነቱ እንዲደረግ ትናንትና ይመስለኛል የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል ጾም ጸሎት ፕሮግራሞችን የጸሎት ፕሮግራሞች አድርጓል። መርሃ ግብር አድርጓል። እና ግን እንዲህ አይደለም። ወንጌል መስፋት አለበት። ትምህርት ቤት መግባት አለበት። ዩኒቨርሲቲ ውስጥ መግባት አለበት። ሆስፒታል ውስጥ መግባት አለበት። እውነት ነው። ገብቶሃል? እግዚአብሔር እድል ሰጥቶናል። እኔ በጣም ከሚገርመኝ መሪዎች እንኳን ሳይቆርቁ በወንጌል የሚያምኑ ናቸው አብዛኞቹ። ይሄ እድል ነው፣ ቻንስ ነው። እኛ ስለ ፖለቲካ አይደለም እያወራን ያለው፣ ስለተጠራንበት ተልእኮ ነው እየተናገርን ያለነው። ስለዚህ በዚህ አጋጣሚ ውስጥ ቤተ ክርስቲያን በጥፍ መስብዛት፣ መስፋት፣ ማደግ፣ ሪቫይቭ ማድረግ፣ ትውልድን መውረስ፣ ትውልድን ከሚመጣ ጥፋት መታደግ፣ ትውልድን ለክርስቶስ ኢየሱስ ምጽአት ማዘጋጀት ይገባታል። እንደው እዚህ ጋር ማንሳት አለብን ብዬ አስባለሁ ካለን ሰዓትም አኳያ። ከዚህ ቀደም 80ዎች ውስጥ በእኛ ታስታውሳለህ፣ በግሬት ኮሚሽን በታላቁ ተልእኮ አገልግሎት የዘመቻ ፊልጶስ በሚል እንግዲህ በአንድ ሰው ራእይ ተነሳሽነት አዲስ አበባን በወንጌል የመድረስ ትልቅ ዓላማ ይዞ ሰክሰስፉል ነበር እስከዛሬ ድረስ። እሱ ብቻ አይደለም። አሁን አንተ በግሬት ኮሚሽን የተደረገውን አነሳ ላንሳልህ። ከ1984 ጀምሮ እስከ 90ዎቹ አጋማሽ ድረስ ኢትዮጵያ ውስጥ ትልቅ ሪቫይቫል ነበር። እውነት ነው። እኔ በወንጌል አቋቁ የዛ ፍሬ ነኝ እኔ። ገብቶሃል? ከደርግ መውደቅ በኋላ የሀገሪቱ ኢኮኖሚ ኑሮ በተንኮታኮታ በተባለበት በዛ ሰዓት በሺዎች የሚቆጠሩ ነበር ወደ ቸርች የሚመጡ። ምንም ጥያቄ የለውም። ተመጣጣናውለት በተለያየ በእንጦጦ 86 85 ጀምሮ ጎተራ ያገለግል ነበር። በአንድ ቀን የሚድነው 300 400 ሰው ነው። ባንዱ ባንድሮ ዛሬ 4 ሰው እኮ ይናፍቃል። እውነት ነው። ምንድነው ብለህ ስትል እንደ ሰደድ እሳት የወንጌል ስራ ነበረ። እንደው ስለ ራስ ማውራት አይደለም። ማንም ሳያዘን ትራክት ይዘን ከጎተራ እስከ 6 ኪሎ ገብቶሃል? በእግር እየመሰከርን ትራክት እያደልን ማንም ቤት ለቤት የሚደረጉ ምስክርነቶች አውቃለሁ። እሱን ለማለት ሳይሆን እኔ አሁን በኔትወርክ በአንድ ክላስ እሱ ሞቢላይዝ ሆኖ የምትለው ዘመቻ ፊልጶስ የሚባለው የራሱን ስራ ሰርቷል። ግን በዘመቻ ፊልጶስ ከዳነው በላይ ግን 84 85 86 87 88 89 90 ሰው እኮ ማን ነክቶት ነው የሚመጣው ነው እኮ የምትለው። ትክክል። ቀጠና 2 ሙሉ ወንጌልን ማስታወስ ይቻላል። እንዳልከው ጎተራ ሙሉ ወንጌል እንቅስቃሴዎች ነበሩ። የሁሉ ቸርቾች ፍሬ ያፈሩት በዛን ጊዜ የነበረ ሪቫይቫል። ትክክል። በኋላ ላይ ምንድነው የሆነው? ያ እሳት እንዳይቀጥል የከለከለው ነገር ምንድነው የሚል አንዱ የሙሉ ወንጌል ለሁለት መከፈል ነው። ትልቅ
ትልቅ ፋክተር ነው። እንትን አምጥቷል፣ ጫና አምጥቷል። ከዛ መካነ ኢየሱስም እንደዚሁ በቋንቋ ኬስ ለሁለት የመከፈል አደጋ ገጠመው። አየህ ሰይጣን ሁልጊዜ መለያየት በቤተ ክርስቲያኑ ሲመጣ የሚቆመው የወንጌል ስራ ነው። የወንጌል ስራ ነው የሚቆመው። ስለዚህ ምንድነው ያደረገው ሰይጣን? መለያየት። አሁን ሰውን ከአገልግሎት ይልቅ ቁስ ላይ እንዲያረጋየ አየህ፣ ስኬት መኪና ሆነ። እውነት ነው። ክርስቶስ መሆኑ ቀረና ስኬት መኪና ሆነ፣ ስኬት ቤት ሆነ፣ ስኬት ልብስ ሆነ። በትክክል ስኬት ይሄ ሆነ። ስኬት ግን አይደለም። ጳውሎስ እኮ የሚለው እናንተ ለእኔ አክሊሎቼ ናችሁ ነው የሚለው። እውነት ነው። አክሊሎቼ ናችሁ። ስኬት ለተጠራንበት ታርጌት ሰርተን ለአክሊል ስናገኝ ነው ስኬት እንጂ ይቅርታ እንጂ ይሄኛው የምድራዊው ጉዳይ አይደለም። ስለዚህ ወደዛ በአሜሪካን ዶናልድ ትራምፕ ያሉት ባክ ቱ ኦሪጂን ያሉ መጽሐፍ ቅዱስ ይዘው ታስታውስ ከሆነ ጀስት አሁን አሜሪካኖቹ፣ እንግሊዞቹ፣ እዚህ ቅድም የጠቀስንላቸው አውሮፓ ሀገሮች፣ አውስትራሊያ፣ ወደዚህ ወደ ምስራቁ ስንመጣ ደግሞ እንደነ ፓኪስታን፣ ህንድ የመሳሰሉ ኢቨን ጃፓን ሪቫይቫሎቹ በቅርቡ የፍራንክሊን ግራሃም ልጅ የቢል ግራሃም ልጅ በጣም ትልቅ ኮንፈረንስ አድርጎ ነፍሳቶች እየዳኑ እና ይሄ ምንድነው የሚያመለክተን? እንድንነቃ ነው። ሰዓቱ እንደደረሰ ነው። ጊዜው እንደደረሰ ነው። እባካችሁ አለ ሐዋርያ አለ ነብይ አለ ከሚለው ጥል ውስጥ ወጥተን የወንጌል ላይ እናተኩር። ትውልድን ለወንጌል እናዘጋጅ። ስራችንን እንስራ። የተላክነውን እንስራ። ያልተላክነውን እኛን የማይመለከተን አይመለከተንም። የተላከውን ክርስቶስ የሰጠንን አደራ ቤተ ክርስቲያን ታይታ እንድታሳይ ሳይሆን ተልኮ ተሰጥቷት ነው ምድር ላይ ያለችው። ያንን ተልኮ ነው መፈጸም ያለባት ማለት እወዳለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እኔ በጣም ደስ ይለኛል። እንግዲህ የዚህ የወንጌል ስርጭት ነገር ሲነሳ በጣም ደስ ይለኛል። ይሄ መንፈስ እንግዲህ አብዛኛው ክርስቲያን ላይ ይጋባል ብዬ አምናለሁ። በከተማችንም ይሁን በሀገራችን ብሎም በአፍሪካ ቀንድ ከኢትዮጵያ የሚነሳው የወንጌል እሳት መዳረስ አለበት የሚል እምነትና አቋም አለን። ነገር ግን ይሄ ዝም ብሎ የሚነሳ ስላልሆነ ህብረት ይጠይቃል፣ በአንድ መንፈስ መሆን ይጠይቃል። በርካታ ጉዳዮች እዛ ውስጥ አሉ። እንግዲህ በዚህ መልኩ ጌታ ኢየሱስ ከመምጣቱ በፊት ታላቁ ተልኮን መፈጸም አለብን ብለን እናምናለን። እንግዲህ ፓስተር እንደተናገረው ይገባናል። እንግዲህ ያው ለጥንቃቄ ተኩላዎች፣ ቀበሮች ሾልከው እንዳይገቡ የሚደረገው ጥረት ሰሞኑን በምንሰማው ጉዳይ ይገባናል። ነገር ግን ዋና ትኩረታችን መዘንጋት የለብንም የሚል ደግሞ ይህንን ሐሳብ ወደ እናንተ ማምጣት እንፈልጋለን። በተለይ የአብያተ ክርስቲያናት መሪዎች፣ የህብረቱም የካውንስሉም ለሁላችሁም ይህንን መልእክት ማስተላለፍ እንወዳለን። ታላቁ ተልኮን መዘንጋት የለብንም የሚል እምነት አለን። ውድ አድማጮቻችን እንግዲህ ለዛሬ ሰኞ የቀን መረጃ ሐሳባችንና መልከታችንን ወደ እናንተ አድርሰናል። በምሽቱ ደግሞ በሌላ መልእክትና መረጃ ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።